በመስታወት ሰልፍም እንደዚህ ነው ማለት ራስሽ ላለማየት ፍቅር ያለው ፍቅር ይሰጣል። ራሴን በማይሆን ሁኔታ ላይ ሳገኘው ጠፋው። አሁን መታመምሽን ማንም ሰው የሚያውቅ አይመስለኝም። ሰው ሁላ ስለኔ እንዲያወራ አልፈልግም። የእውነት የኔ ባህሪ ይሄ ነው። እንደው በወቅቱ በተለይ ሆስፒታል በነበርሽበት በምን እጽናናለሁ ካላገዝከኝ፣ በምን ልበረታ ካላገዝከኝ። ቤተሰቦቼ የሆነ እንደ እንትን ነው የሚያዩኝ። ይሄን እንደ አበባ። እንዴት ነበር ካስት የተደረግሽው? በፀጉሬ ነው ካስት የተደረግኩት። አንድ ክሊፕ ሰርቼ ነበር አስተራቂ የአብነት አጎናፍርን በማለፍ እያለሁ። ስንት ፊልም ሰርተሻል በማለፍ? አንድ 5። የኔ ፓርት ምንድነው እንደዚህ ቀና ብሎ ያኛል። ቀና ብዬ እንደዚህ ጎንበስ ብለሽ ቀና ነው የምለው። 10,000 ብር ነበር እንዴ! አንቺ በአንዴ ነው የሰቀልሽው? 5,000 ብር ቀብድ ተሰጥቶኝ በላዳ ነበር የሄድኩት። የፊልም ጽሁፎችን መመዘኛሽ ምንድን ነው? አንደኛ የሚፈትነኝ ፊልም መሆን አለበት። ኪያ በጣም ታጋሽ ነች። ትዕግስት የለሽ አንቺ። እንደውልም ብለሽ ጥፍት ብለሻልና ምክንያት ይኖርሽ ይሆን ወይ? ነገሮች አንዳንድ ጊዜ ባላሰብሻቸው መንገድ ይሄዳሉ። የመትረፍ እድሉ 50-50 ተብዬ ነው። የእውነት ስማ፣ በራሴ የምነሳ በራሴ የምበላ በራሴ የመጠጣ ነበር የሚመስለኝ። የምር እግዚአብሔር ግን አለ ብዬ ሁላ ጠይቄያት አውቃለሁ። እንዴት ነሽ ስትይኝ እግዚአብሔር ይመስገን ብዬ አላውቅም። ይሄ ባለን ነገር ይሄ መመጻደቅ የለብን። ጠፋውላቸው በቃ ከሁሉም ሰው። እስቲ ይርሱኝ ብዬ ነው። በልቡስ እንዴት መጥፎ ሀሳብን ያስባል እያልሽ ሁሉ ስለ ሰዎች መጨነቅ አልጀመርሽም? አዘንኩላቸው በጣም ነው ለራሴ እስኪገርመኝ ድረስ ጨነቃለሁ። ለፍቅር ነው ጊዜውን መጠቀም ያለብን እንጂ በጣም ወዳቸው ምናምን ሰዎች አልፈው ሄደ ቃሉ። በምን ምክንያት ረስተውሽ? እኔ እንጃ። ፍቅር ህይወት አለሽ ወይ? እንዴት ነሽ? የትም አውርቼው አላውቅም ይሄን ጉዳይ። እግዚአብሔር ምን ያህል ምህረት ቢኖረው ነው እኔን የማረኝና እዚህ ጋር ቁጭ ብዬ ከአንቺ ጋር ማውራት ከቻልኩ። ምን ነበር እንደው የረዳሽ? እግዚአብሔር ነው የረዳኝ። ሳይ አሜን። ሰላም ውድ የተከበራችሁና የተወደዳችሁ ቤተሰቦቼ በያላችሁበት ፈጣሪ ሰላም ይድረሳችሁ። ለቤት አዲስ የሆናችሁ ቤተሰብ አድርጉኝ እላለሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ምንድነው አርቲስት ማርታ ጎይቶ እንደዚሁም ደግሞ ኪያዬ፣ አብዛኞቻችን አሁን ላይ የምናውቃት በኪያዬ ነውና ማርታ ጎይ ከብዙ አመታት ቆይታ በኋላ ወደ ሚዲያ መጥታለች ማለት ነው። እንግዲህ ትላንትና በተለቀቀው የአመለሰት ሙጬ ቻናል ላይ ያው ብዙ ነገሮች መልስ ሰጥታለች። አድናቂዎቿ ብዙ ጥያቄ ነበራቸው ከኔም ጭምር። ማለትም በቃ ማርታ ጎይ በጣም የምትወደድ የምትደነቅ አርቲስት ናት። እኔ በጣም ነው መወዳት። እርጋታዋ፣ ምሰራቸው ደግሞ አክቲንጎቿ በጣም የሚገርሙ ነው፣ ከልብ ማይጠፉ። በተለይ ኪያዬ እንደዚሁም ስስት ቁጥር 2 በሚገርም ብቃት ነው ትወናዋን ያሳየችን ማለት ነው። እንደዚሁ ሄለን በድሉም ጠፍታ ነበረ፣ አሁን ብቅ እያለች ነው። አርቲስቶች ሲጠፉ በጣም ነው፣ በተለይ እንደዚህ ወጣቶች ያሳዝኑኛል። አሁን ማርታ የጠፋችበት ትልቁ ምክንያቷ ያው ህዝቡ የመሰለው በውፍረቷ በጣም ወፍራለች እየተባለ አንድ ፎቶ በለቀቀች ቁጥር ብዙ የማይሆኑ ኮሜንቶች ነበር የሚሰጣት እና በዛ የተነሳ የጠፋች ነበር የመሰለን ከኔም ጭምር ማለት ነው። ግን በትላንትና ቪዲዮ ምንድነው በጣም ታመሜ ነበረ፣ ሆስፒታል ገብቼ ነበረ፣ በቃ መዳን አትችም፣ የመዳን ተስፋሽ 0% ነው የሚያሳየው ብለው ነበር አለችና በፈጣሪ ድጋፍ ደግሞ ተርፌ ለዛሬዋ ቀን በቅቻለሁ፣ ካንቺ ጋር ተቀምጬ ኢንተርቪው ለማድረግ ችያለሁ ብላ ከአመለሰች ጋር ቃለ መጠየቅ ስታረግ ነበርና አርቲስት ማርታ ጎይ እንኳን ደህና መጣሽ። ካንቺ ብዙ እንጠብቃለን። ገና ወጣት ነሽ፣ ብዙ መስራት የምትችይ ልጅ ነሽ። ገና አላገባችም፣ እጮኛ አለኝ ብላለችና አግብተሽ ወልደሽ ፍሬዎችሽን ለማየት ያብቃሽ። የእውነት እግዚአብሔር ደግሞ 2 እድል ይሰጣችኋል። በእያንዳንዳችን ህይወት ላይ እድል ይሰጠናል፣ ሊያስተምረንም ሊቀጣንም ሲፈልግ ማለት ነውና
ሁሉም ነገር በእጁ ያለው በፈጣሪ እጅ ነውና አንዳንዴ የእውነት የሰው ልጅ የሰውን ምላስ ይሰብረዋል። በውፍረቷ በጣም መነጋገሪያ ሆነ ነበር። አንድ ሰሞን አርቲስት ማርታ ጎይ ማለት ነው በቃ ወፍራለች። የወፈረችበት የራሷ ጭንቀት ያው በህመም ነው የወፈረችው። ግን ህዝቡ ሳያቅ ያው አርቲስት ስለሆነች መወፈር የለባትም ብሎ ያው ስለሚያስብ ያው እሷንም በቅጥነቷ ነው የምናውቃት ከዚህ በፊት። ግን የሰው ልጅ ይጨምራል ይቀንሳልና እና ሰው በማይመለከተው ላይ ኮመንት ሲጽፍ የእውነት አሁን እሷ ፈልጋ ላላመጣችሁ ውፍረት ወይም ፈልጋ ላላመጣችሁ ስጋ በራሷ በመብቷ ማለት ነውና በጣም ብዙ መነጋገሪያ ቲክቶክ ላይ ሲነጋገሩባት ፎቶ አለጥፈው አረ ቀንሺ ስጋ ለበሬ ነው አረ የማይላት ነገር አልነበረምና አያችሁ በህመም ላይ ሆና ወይ ጭንቀቷ ሊሆን ይችላል ወይም ደግሞ የህመሟ አንድ ክፍል ሊሆን ይችላል ውፍረት ማለት ነውና አንዳንዴ አርቲስት ናቸው ተብለው በቃ መብታቸው ሲነካ እኔ በጣም ነው የሚያሳዝነኝ። ከምር ላይ ነው ምላችሁ ተመልካቾቼ። ስራቸው የሚያስከብር ስራ ነው። እንደ ዶክተር እንደ ፓይለት የሆነ የተሰጣቸው ጸጋ ነው። ጥበብ ደግሞ ከፈጣሪ የሚመጣ ስራ ነው። አይምሯችን ክፍት ሲሆን ፈጣሪ እንጀራችሁ በዚህ ይሆን ሲባል ነው እንግዲህ ጥበብም በየትኛውም በኩል ያለው ስራ ሙያ ፈጣሪ ሲፈቅድላችሁ ነው እያንዳንዳችሁ። እኔ አሁን እዚህ መዳብ ቤት ያለሁት ፈጣሪ እንጀራሽ በዚህ ነው፣ በቃ ህይወትሽ የሚቀየረው በዚህ ነው፣ አንቺ የምትሰሪው የምትኖሪው የሰዎች መብት ባንነካ አሁን